أنزل على عبده الكتاب ولم يجعل له عوجا وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه اهتدى بهديه واستنى بسنته إلى يوم الدين. الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. الجامعة المانعة التي قال ابن مسعود رضي الله عنها أجمع آية في كتاب الله، وقال عنها قتادة رحمه الله تعالى: ليس من خلق حسن كان في الجاهلية يعمل به أهلها إلا أمر الله به سيء كانوا يتعايرون به. አባት እናቶች፣ ታላቅ ታናሾች፣ ወንድም እህቶች አላህ ሱብሓነሁ ወተዓላ የምንሰራቸው መልካም ስራዎቻችንን አላህ ይቀበለን፣ የምንሳሳታቸው ስህተቶችን አላህ ይቅር ይበለን። ይህ ቀን ሁሌም በዚህ ልክ ሙስሊሞች በየቦታው ውድ በሆነው ቦታ ተገናኝተው ስለ አኺራቸው ስለ ተዘናጋችው ሩሃቸው ነፍሳቸው የሚመካከሩበት አደራ የሚባባሉበት መድረክ ነው። ይህንን ዓላማ ሁላችንም እንዳንዘነጋ ሳምንታዊ የነፍሲያችን ስንቅ የት ነው ያለው የምንልበት ምን እሺ ወጣው የምንልበት መድረክ መሆኑን ሁላችንም ማስታወስና ከራሳችን ማኖር ይጠበቅብናል። ምክንያቱም ጁምዓ መጥቶ ሰላቱን ብቻ ሰግዶ መሄድ አይደለም። እኔ የት ነው ያለው ከሚተላለፉ መልእክቶች ምናክላቸውን እጠነቀቃለሁ፣ ምናክላቸውን እሰራለሁ ከግዴታዎች የሚለው የእያንዳንዳችን ጥያቄ መሆን መቻል አለበት። ዛሬ ከእናንተ ፊት ለፊት በዚህ ሚንበር ቆሜ ወደ እናንተ የማስተላልፈው መልእክት አላህ ሱብሓነሁ ወተዓላ ይህን ታላቅ መጽሐፍ ቁርአን የእሱ ቃል የሆነውን ቁርአን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አውርዶታል። ይህ ቁርአን እሱን ለተከተሉና በሱ ለሆኑ ወደ እሱ ለተሰየሙ በሱ ለኖሩ አካላት ክብርና ትልቅነት ነው። እሱን ለካለፉ እሱን ለተቃበሉና በሱ ላልኖሩ ሰዎች ውርደት ነው። አላህ ሱብሓነሁ ወተዓላ ወኢነሁ ለዚክሩን ለከ ወሊቀውሚከ ወሰውፈ ቱስአሉን። እነሆ ቁርአን ለአንተም ለሕዝቦችህም ትልቅነትና የበላይነት ነው። ስለሱም በምን አይነት ሁኔታ እንደኖራችሁ ትጠየቃላችሁ ይላል። እናንተ የተከበራችሁ የአላህ ባሪያዎች ሆይ፣ የረሱል ሰለላሁ ዐለይሂ ወሰለም ተከታዮች፣ ቁርአን በረሱል ሰለላሁ ዐለይሂ ወሰለም የተወረደው ትልቁ ሙዕጂዛ ተአምር ነው። ይህንን ቁርአን ሁሌም አዲስነቱ እኛ ዘንድ የሚያልቅ ነገር አይደለም። ሁሌም ከሱ መኖር የሚናፍቅ፣ ሁሌም መይጠገብ፣ ሁሌም ለየትኛውም በሽታ መፍትሄ የሆነ ቁርአን ለቀልብ ለየትኛውም ለውጦት ሙሲባ ሲደርስ ደስታ ሲኖር ሁሉንም የሚያክም የሆነ ቁርአን። ይህንን ቁርአን አላህ ሱብሓነሁ ወተዓላ ብዙ ነገሮች በቁርአን አስቀምጧል። አላህ ምን ይላል ስለ ቁርአኑ ሲናገር? ይህንን ቁርአን አውርጄዋለሁ ትብያነ ለኩል ሸይ፣ ለሁሉ ነገር ማብራሪያ ሲሆን፣ እናም ወሁደን ወረሕመህ ሊልሙስሊሚን፣ መመሪያና እዝነት ለሙስሊሞች ይላል። እሱን የተከተለ ሰው አይጠፋም። በዱንያ ላይ የተስተካከለ ሕይወት እንዲመራ የተስተካከለ ሕይወት እንዲኖር ያደርገዋል። ቢያጣም ትክክለኛ የሆነ ሕይወት ከማጣቱ ጋር እንዲኖር ያደርገዋል። ቢያገኝም እንደዛው፣ ቢታመም ባይታመም ያንን ያገኘውን የሚኖርበትን ሕይወትን መስመር በአግባቡ እንዲኖር ያደርገዋል። ግን ቁርአንን መመሪያ አድርጎ የያዘ ሰው ነው። እዝነት ነው ቁርአን። ዛሬ ከእናንተ ጋር ስለ ቁርአኑ ስናወራ ኸጢቦች በየቦታው ኹጥባ ከጎጠሙ በኋላ መጨረሻ ላይ የሚሉን ነገር አለ። ለሁላችን ለምንድን ነው ኹጥባቸውን የሚሉትን ብለው
ከጨረሱ በኋላ ኢነላህ ያእሙሩ ቢልዐድል ወልኢሕሳን ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከር የሚሉ እነዚህ ቃላቶች ምንድናቸው ብለን ጠይቀን እናውቃለን? ከሶስት ነገሮች አላህ ሱብሓነሁ ወተዓላ ይከለክላል፣ በሶስት ነገሮች ያዛል። በእነዚህ አንቀጾች ስለነዚህ አንቀጾች አብዱላህ ብን መስዑድ ሁሉ ነገር ሰብስበዋል። የትኛውም ጥሩ ስነ ምግባር የሚባል ነገር በእነዚህ አንቀጾች ተሰብስበዋል። የትኛውም መጥፎ ስነ ምግባር የሚባል ነገር በእነዚህ አንቀጾች ተከልክሏል ማለት ነው። ቀታዳ የሚባሉ ታቢዒ ደግሞ በእነዚህ አንቀጾች የትኛውም በጃሂልያ ጊዜ የነበረ መልካም ነገር ተጠቅሷል። የትኛውም መጥፎ የተባለ ነገር በጃሂልያው ዘመን የነበረ መጥፎነቱ በዚህ ተጠቅሷል ይላል። ምንድናቸው እነዚህ ቃላቶች? ስድስቱ ትእዛዝ እነማ? ሶስቱ ይሄንን አድርጉ፣ ሶስቱ ደግሞ ከልካይ ነገሮች ምንድናቸው? የተከለከልናቸው አንደኛው አላህ ያእሙሩ ቢልዐድል ይለናል። ስለራሱ ለኛ እየገለጸልን እኔ አዛለሁኝ በፍትሃዊነት በሐቅ ኢነላህ ያእሙሩ ቢልዐድል በዐድል አላህ ያዛል በፍትሃዊነት ወልኢሕሳን መልካም በመስራትና በማሳመር ወኢታኢ ዚል ቁርባ የዝምድና ባልተቤቶችን ደግሞ ከሌላው በተለየ ሁኔታ በመንከባከብና የሚገባቸውን ነገር በማድረግ ያዛል ለነሱ። ሶስቱ የሚከለክላቸው ነገሮች ወየንሃ ዐኒል ፈሕሻኢ ከጸያፍ ከተባለ ነገር ሁሉ አላህ ይከለክላል። ከትልቅ እስከ ትንሽ ድረስ ካሉ ጸያፍ እምነታዊ የሆኑ ቃላታዊ ተግባራዊ የትኛውም ጸያፍ ነገርን አላህ ይከለክላል። ወልሙንከር ከየትኛውም መጥፎ ነገር ወልበግይ ከድንበር አለፈነት ስድስቱ እነዚህ ናቸው። ዐድልን ስንመለከት በፍትህ ያዛል ስንል ብቻ ፍትህ ያለው ፍርድ ቤት ብቻ የሚመለከት ይመስለናል። ፍትህ የሚያስፈልገው በእኔና በአላህ መካከል ራሱ ሚዛናዊነት ያስፈልጋል፣ ሐቀኝነት ያስፈልጋል። እኔን ካልነበርኩበት ያስገኘን ጌታ በዛ ጨለማ ውስጥ የሚያስፈልገኝን ነገር ያሟላልን ጌታ ይህችን ምድር እንድረግጥ ያደረገኝ ከሱ ከፈጠረው ነገር ተጠቅሜ እንዲኖር ያደረገኝ ከዛም መመለሻ ወደሱ ያደረገው ጌታ ሐቁን ልጠብቅ ይገባል። ዐድል ዋናው ሰማይና ምድር የቆሙለት ጉዳይ ፍትህ አላህ ሱብሓነሁ ወተዓላ በብቸኝነት ማምለክ የእሱን ሐቅ ለእሱ ማድረግ እሱ ፈጥሮ ሌላን ማምለክ እሱ ረዝቆ ሌላን ማመስገን እሱ ፈውሶ ሌላን አካል ማመስገን ዙልም ነው፣ በደል ነው። መጀመሪያ ዐድል አላህ ሱብሓነሁ ወተዓላ በብቸኝነት ማምለክ። ለዚህም ነው አላህ ሱብሓነሁ ወተዓላ ነቢዩላህ ያ ታላቁ ባሪያ ለልጃቸው የመከሩትን ነገር ሲገልጽ ወኢዝ ቃለ ሉቅማኑ ሊብኒሂ ወሁወ ያዒዙሁ ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። አስታውስ ለሕዝቦች የነበረውን ያ ሉቅማን ለልጁ የመጀመሪያ ምክር አድርጎ የገለጸው አንተ ልጅ ሆይ በአላህ ላይ እንዳታጋራ፣ በእሱ ላይ ማጋራት የበደል በደል ነው ብሎ ያለውን አስታውስላቸው ለረሱል ሰለላሁ ዐለይሂ ወሰለም። ሽርክ ሲባል በጣም ብዙ አይነት ነው። ሰው ነፍሱን
ከአላህ Subhanahu Wa Ta'ala ትእዛዝ ውጭ ካደረገ ነፍሱን እያመለከ ነው። ለሚበላው ለሚጠጣው የተለያየ ነገሮችን ተራምዶ ሐራሞችን ተራምዶ የሚሄድ ከሆነ ያንን እያመለከ ነው። ሌላ ነገር አይደለም እኮ ግድ በሌሎች ብቻ አንገድም። ሐቅን አልቀበል ባይነት አምባገነንነት ኩራት ይሄም አድል አይደለም። አላህን ተውሂድ ብቸኛ ማድረግ ወህዳንያው ብቸኝነቱን አረጋግጠን በቃላችን በውስጣችን የምንሰራቸው ነገሮች በአጠቃላይ ለሱ ማድረግ ስንሰግድ ለሱ ነው፣ ስንጾም ለሱ ነው፣ ስንለምን እሱ ነው፣ ስንከጅል ከሱ ነው፣ ስንሸሽ ወደሱ ነው። ይህ ለራሳችን ብለን ነው፣ ለማንም አይደለም። ይህንን ስንለቅ ምንም ተንከባካቢ ጠባቂ የሌለው የማያዋጣው ነገር የሚፈልግ አካል ሆነን ነው የምንቀር። አላህ ቤተኛው ነገር ፈትሁ ኢላላህ ወደ አላህ ሽሹ ይላል። ምን ደርሶብሃል? ምን ደርሶብሻል? ምን አተሻል? ወደ አላህ Subhanahu Wa Ta'ala መሸሽ ነው። ለአላህ ሆኖ መገኘት ትክክለኛው ከሱ ደግሞ መፈለግ عدل مع الله كالله دار فتاوينه ሌላው ከخلق ከፍጡራን فتاوينه ለምን እንሰሳይሆን ከአላህ فتاويነት እንዳለው ከረሱል ሰለላሁ ዐለይሂ ወሰለም فتاوي ይዛራሉ። ረሱል ሰለላሁ ዐለይሂ ወሰለም ማላክ ማክበር መውደድ ሐቃቸውን መጠበቅ መልእክተኝነታቸው የሚያስገድደውን ነገር ማረጋገጥና ማኖር የዚህ ትውልድ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ያዘዙትን ነገር መታዘዝ፣ የተናገሩት ነገር የሩቅ እኛ አቅላችን ተቀበለው አልተቀበለም፣ ደረስንበት አልደረስንበት እውነት ነው ብሎ መቀበል። ከዚህ በፊት ሆኖ ያለፉ ነገሮች ተናግረን ወደፊት የሚመጡ ነገሮች ይናገራሉ። ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል፣ እውነት ነው ብሎ መቀበል የሳቸውን ሐቅ ከመጠበቅ የተከለከሉት ደግሞ መከልከልና አላህ Subhanahu Wa Ta'ala ስናመልክ እሳቸው ባስተማሩት መንገድ አላህ ማመልክ። ይህ هو العدل مع الرسول صلى الله عليه وسلم كرسول صلى الله عليه وسلم ፍትሃዊ ሚዛናዊ መሆን ማለት ይሄ ነው። እሳቸውን የሚኻልፍ እሳቸውን ድንበር ከልክ በላይ ከፍ የሚያደርግ ወደ አምላክነት ወይም ደግሞ እሳቸውን ያሉትን ነገር ሸክ ውስጥ የሚገባ ሰው እሳቸውን ሐቅ አልጠበቀም፣ ከእሳቸው ጋር ያለው ሚዛናዊነት ትክክል አይደለም ማለት ነው። ከገንዘባችን ከነፍሳችን ከቤተሰብም ከሁሉም ነገር በላይ እሳቸውን እኛ ዘንድ ተፈቃሪ ተወዳጅ ማድረግ እሳቸው ከሚሉት የሚጠቅመኝ ነገር እሳቸው ከለከሉ እሳቸው የሚከለክሉት የሚጎዳኝ ነገር ነው ብሎ መራቅ ብሎ መታዘዝ መስራት ነው የሚጠበቅብን ከረሱል ሰለላሁ ዐለይሂ ወሰለም ያለን ታሪክ። ሌላው ከወላጆች ጋር እኛም ወደዚህ እንድንመጣ ከአላህ Subhanahu Wa Ta'ala ቀጥሎ ትልቁ ባለሙያዎች ወላጆች ናቸው። ስላንተ ስለኔ ስላንቺ ችግሩን ውጠው ለራሳቸው ተርበው እኛን እያጎረሱ እኛ እንድንተኛ እንቅልፏን ያጣች እናት እኛ እንዳንጎዳ አካሏ ተጎሳቅሎ ቆዳዋ ተቀይሮ ሰውነቷ ተወጣጡ በዛ ልክ ያንን መከራ ወደዚህ ዓለም ስንመጣ ደግሞ ያንን መከራ ችላ ያበላቡና የሚሆነው ሁሉ ስታ ራሷን ስታ እናት በዚህ እንድንገኝ
ያደረገችና ዛሬ ከካላቷ ከተከሻው ሆነ ምንም የተለየች እንዳልሆነች አድርገን መናገር የዞም የበደል አለማወቅ ከወላጆቹ ፍትሃዊነት ያስፈልጋል። ማናቸው ድምፅን ዝቅ ልታደርግ ይገባል። እነሱ ዘንድ ስትደርስ የፈለክ ትልቅ ግዙፍ ብትሆን ትንሽነት ሊሰማ ይገባል። وقضى ربك ألا تعبدوا إلا إياه وبالوالدين إحسانا حملته أمه وهنا على وهن دكام بدكام لك درالبا كل تشكل አደራ የወላጆች ጉዳይ እንግዲህ ትዕዛዞች እንደስናቸው። ሌላው መልካም መስራት ከፍጡሩ ከሁሉም ላይ መልካም መስራት ያስፈልጋል። የታሪው ትክክለኛ ነው። ዲነል እስላም ለእንስሳው እንኳን በአግባቡ ተናግሮ ሐላል ያደረገልንን እንስሳው እንኳን ስናር በአግባቡ እንድናሳልፍ ያሳል። ረሱል ሰለላሁ ዐለይሂ ወሰለም የእናንተ አንዳችሁ ማለት በሚፈልግበት ጊዜ የሚያርግበትን ነገር በአግባቡ ይሞርደው ይሳለው ይላል። የሚያርደውን ነገር ቶሎ ያሳል፣ አያሰቃይም። በእንስሳዎች ላይ የሚደረግ መልካም ነገር አኺራ ጀነት ከሚያስገቡ ነገሮች አንዱ ነው ይቆጠራል። ረሱል ሰለላሁ ዐለይሂ ወሰለም ደኸለት ኢምራአቱን ፊህራ دخلت امرأة الجنة فيها النار فيها እሳት ውስጥ ገባች ሴት በድመት ምክንያት ይላል ረሱል ሰለላሁ ዐለይሂ ወሰለም። ለድመት ተብሎ ሰው ጀሃነም ገባ። አዎ አድል ያስፈልጋል። لا هي حبستها لا هي طعمتها لا هي تركتها تأكل من خشاش الأرض አሰረቻት 16 አመቃ የሚያስፈልጋት አሰጠቻት አልመገበቻት ወይም ደግሞ ራሷ ተንቀሳቅሳ ርስቋን እንድትፈልግም አልለቀቀቻት። በዚህ ምክንያት ጀሃነም ገባች ይላል ረሱል ሰለላሁ ዐለይሂ ወሰለም። አንዲት ሴት ደግሞ በውሻ ምክንያት ጀነት ገባች ይላል ረሱል ሰለላሁ ዐለይሂ ወሰለም። ምንም መልካም ያልሰራች ጀነት ገባች በውሻ ምክንያት። መንገድ እየሄደች ውሻ ያለከልካል አፈር ይለሳ ላየች ከጉድጓድ ውስጥ ለራሷ ጠጥታ ወጣለች። ይህንን ውሻ ስትመለከተው በዚህ ውሻ ላይ በለው የደረሰ አይነት ነገር ደርሶበታል አለች። ጫማውን አውልቃ ገባችና ከዛው ዋዛለት ወጣ አጠጣችው። فشكر الله لها الله ስራውን ተቀበላት። በዚህ ምክንያት ጀነት ገባች ይላል ረሱል ሰለላሁ ዐለይሂ ወሰለም። የዚህ ጫንቀስ ትንታኔ ማብራሪያ እኔ በዚህ ቦታ ይቀርና አንድ ቀን ቢያወሩበትም ቢያልቀረና ብቻ ለመጠቆም ያክል ነው። ሁሌ ኸጢቦች إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر የሚሉት ዝም ብሎ አይደለም፣ ትልቅ መልእክት ነው። እነዚህ ነገሮች ሁሌም ከራሳችን ማኖር ያስፈልጋል። ከዛም እነዚህ አንቀጾች ስድስቱን ትዕዛዞች አላህ ከዘረዘራቸው በኋላ ምን ይላል? የኡዚኩም ለዓለኩም ተዘከሩ። አላህ እኮ እናንተን ይገስጻችኋል ምን እንድትመከሩ ዘንድ። ስለዚህ ከቁርአን መልእክት ሙባረክ የሆነው የተባረከ የሆነው ቁርአን ማንበቡን በረከት ነው፣ መስማቱን በረካ ነው፣ ማስተንተኑን በረካ ነው፣ መስራቱን በረካ ነው። በግሳጼዎቹ መገሰጽ በምክሮቹ መመከር ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም በተለያየ ቁርአን አንቀጽ إنما تنذر من اتبع الذكر وخشي الرحمن بالغيب አንተ የምታስጠነቅቀው እኮ ረህማንን በሩቅ የፈሩ አካላትን ነው። በቁርአን ሊመከሩ የሚችሉ አካላት ራሳቸው ከዝክሩ አብሮ ያደረጉ ጆሮአቸውን የሰጡ
ራሴ ከዚህ ቁርአን ጋር ምንድነኝ የታለው ብሎ ራሳቸውን የሚያስተያዩ ሰዎች ናቸው በማለት ይገልጻል። እንግዲህ በዚህ ለማቆም እገደዳለሁ ጊዜው ሰዓቱ በጣም ስለሄደበት በዚህ ያበቃለን። ثم صلوا وسلموا على من أرسله الله رحمة للعالمين حيث صلى عليه وسلم بملائكته وأمر إنسا وجنه من بعده حيث قال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وسلم وبارك على عبدك ورسولك نبينا محمد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي وعن ستة الباقين من العشرة المبشرين وعن سائر أصحاب نبيك وتابعهم وتابع التابعين لهم بإحسان إلى يوم الدين وعنا معهم بعفوك وكرمك يا أجود الأجودين ويا أكرم الأكرمين. اللهم أعز الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك التقى والهدى والعفاف والغنى. اللهم اهدنا سبل السلام واختم لنا على دين الإسلام. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك قلبا خاشعا ولسانا ذاكرا وعلما نافعا وعملا متقبلا وذرية صالحة ترضيك عنا برحمتك يا أرحم الراحمين. رب اجعلنا مقيم الصلاة من ذريتنا ربنا وتقبل دعاء. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون ولذكر الله أكبر والله يعلم ما تصنعون.